ይህ በ24 ዜና ነው። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ ጠንከር ያሉና ወሳኝ መረጃዎችን ለፋና ቴሌቪዥን አጋርተዋል። በቃለ ምልልሱ በነበራቸው ቆይታ ከተናገሯቸው ንግግሮች ውስጥ ህወሓት እና የትግራይ ህዝብ አንድ ናቸው የሚለው አመራሩ የሚጠቀመው ማጭበርበሪያ እንደሆነ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም ደግሞ በአሁኑ ወቅት የምስራቅ አፍሪካ ጉዳይ አማካሪ የሆኑት አቶ ጌታቸው ረዳ ተናግረዋል። በመቀጠልም በህወሓት ውስጥ ያለው አመራር ወደ ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ ሲሆን የህዝቡን አጀንዳው ያልሆነ ምን እንደሚል እንኳን ሳይታወቅ እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፉ ባኖ በተነሳ ቁጥር የሚመጡለትን ጉዳዮች የህዝብ አጀንዳ እያስመሰለ የሚናገር በህዝብ ስም እየማለ እየተገዘተ የህዝብን አጀንዳ ግን ወደ ጎን ትቶ የራሱን ጥቅም ወደ ማሳደድ የሚመጣ ነው ብለዋል። እንዲሁም በመቀጠል ይህን ውጭ ወጥቼ እገሌ ብዬ ለማውቀስ አይደለም፣ ሁላችንም ባለፍንበት ሂደት የህዝብን አጀንዳ ከማስቀመጥ አኳያ ምን አደረግን ብለን መጠየቅ አለብን ሲሉ ተናግረዋል። አቶ ጌታቸው ረዳ ህወሓት እና የትግራይ ህዝብ አንድ ናቸው የሚለው አመራር ማጭበርበሪያ እንደሆነ አበክረው ተናግረዋል። እንዲሁም በመቀጠል አመራሩ ይህንን ስልት የሚጠቀመው ከስርቆት ከሌሎች የመንግስት ስልጣንን በመጠቀም ከሚፈጸሙ በደሎች ተጠያቂነት ለማምለጥ እንደሆነ አስረድተዋል። በዚህ ማጭበርበሪያ የሚሰሯቸው ስራዎች ሁሉ በህዝብ ይሁንታ የመነጨ የሚሰራ አድርገው ለማሳየት ይሞክራሉ ሲሉ ተደምጠዋል። አመራሩ ራሱን የህዝብ ወኪል አድርጎ ህዝቡንም እንዲሰግድለት አድርጎ ህዝቡ አንድም አይነት የተቃውሞ ምልክት እንዳያሰማ አፍኖ የስርቆት አጀንዳ ውስጥ በደንብ ተነክሮ ግን ደግሞ ህወሓትንና ድርጅትን አንድ ስለሆነን በዛ በማጭበርበር ራሱን ነፃ ለማድረግ ይሞክራል ብለዋል። ወደ ቀጣዩ ዜና ስናመራ በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን አገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን አስታወቁ። በጅቡቲ ያሉ የኢትዮጵያ ኮሚኒቲ እና የሃይማኖት አባቶች ህብረት በጋራ መጠየቃቸውን አሳውቀዋል። አንድ የህብረቱ አባል የሆኑ አባት ለቲክቫ በሰጡት ቃለ መጠየቅ በእነዚህ አካላት እየተደረገ ያለው ሽግልና በዜጎች ላይ እንግልት፣ የመብት ጥሰት እንዳይፈጸም አስተዋጽኦ አድርገዋል ብለዋል። የህብረቱ አባል በዝርዝር ምን አሉ? የመጀመሪያው ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዞ ዜጎቻችን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛ እንዲሰጣቸው ቀደም ሲል የተሰጣቸውን የ1 ወር ቀነ ገደብ ወደ 3 ወራት እንዲራዘም ነው የጠየቅነው ብለዋል። ይህም ጥያቄ ለሀገሪቱ ፕሬዝዳንት ጽሕፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴር እና ለውጭ ጉዳይ ሚኒስቴር በደብዳቤ አቅርበናል። ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምልን ብለናል። በመቀጠልም እኛ ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። የሁለት ሀገር አንድ ህዝብ ነን፣ ልዩነት የለንም። ይህንን ከግምት ውስጥ አስገብታችሁ የትናንቱ ታሪክ የነገው ጉዟችን ተመልክታችሁ መፍትሄ ስጡን። ጅቡቲና ኢትዮጵያ የሚለያዩ ሀገራት አይደሉም። የጅቡቲ ባለስልጣናት ጥያቄያችንን ተገንዝበው ምላሽ እንደሚሰጡን ነግረውናል ሲሉ ይህ አባት ተናግረዋል። ነገር ግን በምክር ቤቱ የተላለፈው ውሳኔ ስለሆነ አሁን ውሳኔውን መለወጥ የሚቻለው በምክር ቤቱ ነው ብለዋል። ነገር ግን ተረድተናቸዋል ብለዋል። በዚህ የሽምግልና ስራ የተረጋጋ ነገር እንዲኖር አድርገናል ሲሉ የህብረቱ አባል ገልጸዋል። ፖሊሶች ቤት ለቤት እየገቡ ውከት እንዳይፈጥሩ ቤት ውስጥ ሰው እንዳይዙ አድርገናል። ነገር ግን መንገድ ላይ የሚገኙ ሰው ካልሆነ በስተቀር ስራ ላይ ያለውን ሰው እንዳይነኩብን ጠይቀን ሰምተውናል ብለዋል። በልመና ነው ይህንን ያስረዳናቸው። እኛ የሃይማኖት አባቶች ነን፣ መሸምገል ነው የምንችለው። ማክሰኞ ዕለት ደግሞ ኡጋዞችን ለማነጋገር ወደ ድሬዳዋ እንመጣለን። በዚህ ሽምግልና መሳተፍ ያለባቸውና የጅቡቲ መንግስትን ማሳመን የሚችሉ ኡጋዞችን፣ የሀገር ሽማግሌዎችን በድሬዳዋ አነጋግረን እነዚህን ኡጋዞችን እንደዚህ አይነት ሁኔታ ሲያጋጥም በራሳቸው ህግ ያስተካክሉታል ብለዋል። ኡጋዞቹ ወደ ሀገሪቱ መንግስት በሽምግልና ለመላክ ነው እየሰራን ያለ ነው ብለዋል። የኛ ሽምግልና ከየትኛውም መንገድ የተሻለ ሆኗል፣ ተሳክቷልም ብለዋል። ሰነድ አልባ ዜጎችን ህገወጥ ናቸው ሲሉን ህገወጥ ሰው አይደሉም፣ ህገወጥ አካሄድ እንጂ ብለን አስረድተናቸዋል። ሰውነት ህጋዊ ነው፣ ጉዞ ነው ህገወጥ። በደስታቸው ጊዜ ከየትኛውም እምነት ተከታዮች ጋር አብረን ነበርን። አሁን ሲያዝኑም ሲያለቅሱም ቆመን ማየት አንችልም። እኛ የሃይማኖት አባቶች ነን ብለናቸዋል። በካቢኔ ውስጥ ያሉ የመንግስት ኃላፊዎች በሀሳባችን ተስማምተዋል ሲሉ የህብረቱ አባል የሆኑት እኚህ አባት ገልጸዋል። በመቀጠል
ወደ ሌላ ዜናችን ስናመራ አሜሪካና ቻይና በምርቶቻቸው ላይ ጥለውት የነበሩትን ታሪፍ ለመቀነስ መስማማታቸው ተሰምቷል። ሁለቱ የግዙፍ ኢኮኖሚ ባለቤቶች በተደጋጋሚ የአጸፋ ታሪፎችን እርስ በራሳቸው ሲጣጣሉ የነበሩ ሲሆን በጄኔቫ በተደረገው ውይይት የአጸፋ ታሪፎቹ በ115% ለመቀነስ ተስማምተዋል። አሜሪካ በቻይና ምርቶች ላይ ጥላ የነበረውን የ145% ታሪፍ በመቀነስ ወደ 30% ያደረሰች ሲሆን ቻይና ደግሞ በአሜሪካ ምርቶች ላይ ጥላ የነበረውን የ125% ታሪፍ ወደ 10% መቀነሷ ተነግሯል። አዲሱ የታሪፍ ቅነሳ ለሚቀጥሉት 90 ቀናት በስራ ላይ ይቆያል ተብሏል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰን የታሪፍ አጸፋዎቹ ሁለቱም ሀገራት የማይፈልጉት ነው በማለት ሀገራቱ አብረው መነገድ እንደሚፈልጉ ገልጸዋል። ቤሰንት አዲሱ ስምምነት አንዳንድ ሴክተሮች ላይ የተጣሉ ታሪፎችን እንደማይመለከት የገለጹ ሲሆን አሜሪካ በመድኃኒት፣ ሰሚኮንዳክተር እና ብረት ላይ አሁንም ስትራቴጂያዊ የሆነ የንግድ ሚዛን ማስጠበቋን ትቀጥላለች ብለዋል። በተጨማሪም ቻይና ከታሪፍ በተጨማሪ ውድ ማዕድናትን ወደ አሜሪካ እንዳይልኩ ያስጠነቀቀችውን እገዳ ጨምሮ ሌሎች ከታሪፍ ውጭ የሆኑ የንግድ እገዳዎችን ታነሳለች ተብሏል። የጄኔቫ ውይይት በሁለቱ ሀገራት ከፍተኛ አመራሮች መካከል ከትራምፕ ወደ ስልጣን መመለስ በኋላ የተደረገ የመጀመሪያ ውይይት ሲሆን በጊዜያዊነትም ቢሆን ሀገራቱ ከገቡበት የንግድ ጦርነት ፋታ እንደሚያገኙ ተነግሯል። ሁለቱ ሀገራት ወደ ንግድ ጦርነት ከገቡ በኋላ የ$600 ቢሊዮን የንግድ እንቅስቃሴ መቆሙ ከመነገሩ በተጨማሪ የሁለቱ ሀገራት ኢኮኖሚ በክፉኛ ተጎድቷል ተብሏል። ቻይናና አሜሪካ ይህ የመጀመሪያ ንግግር መሆኑን ያስታወቁ ሲሆን በንግድና ኢኮኖሚያዊ ጉዳዮች ዙሪያ በቀጣይ በቻይና አሊያም በአሜሪካ ወይም በአማራጭነት በሶስተኛ ሀገራት ውይይት እንደሚቀጥሉ ተነግሯል።